ሰላም እንደምናችሁ ያክሩ ሰላምታዬ ያላችሁበት ይድረሳችሁ። ዘነበላ ነኝ። አሁን ያለው አርባ ምንጭ ነው። አዞ እርባታው ጋር ነው የምገኘው። እርግጠኛ ነኝ ያዝናናል ያስተምራል ብለን ያሰብነውን ሐሳብ እንሰነዝራለን። ጊዜው አጋጣሚ ሁኔታ ሲፈቅድ መታችሁ ትጎበኙታላችሁ። እኔ ዛሬ አልተረክላችሁ የምትረክላችሁ ነፃነት ግርማ ትባላለች። ዋይልድ ላይፍ ትምህርት ባላት ስለዚህ በደንብ አድርጋ እንደምትልቅ ተስፋ አደርጋለሁ። አመሰግናለሁ። እንኳን በሰላም መጣችሁ። እኔ ነፃነት ግርማ እባላለሁ። እዚህ አርባ ምንጭ አዞ ራንች ላይ የዱር እንስሳት አያያዝ ባለሙያና አስጎብኚ ነኝ። ስለመጣችሁ በጣም ደስ ብሎኛል። በቆይታችን ስለ አዞ አንዳንድ ማብራሪያ እሰጣችኋለሁ። ቀጥዬ በተለያየ እድሜ ክልል ያሉ አዞዎችን አሳያችኋለሁ። ኤሊ፣ ጥንቸል፣ ጅግራ፣ ዘንዶ ፈቃደኛ ከሆናችሁ ደግሞ በህይወት ያለ አዞ እያያዛችሁ ፎቶ ትነሳላችሁ። ከዛ በኋላ እንለያያለን ማለት ነው። ይህን ካልኳችሁ አርባ ምንጭ አዞ ራንች በ1976 ዓ.ም ተመሰረተ። ተቋሙ የተመሰረተበትም የራሱ የሆነ ዋና ዓላማዎች አሉት። ከዓላማዎቹ አንደኛው ኮንሰርቬሽን፣ ሁለተኛው የአካባቢ ማህበረሰብ የስራ ዕድል መፍጠር፣ ሶስተኛ የአዞን ቆዳንና ስጋን ለውጭ ገበያ ኤክስፖርት በማድረግ ለሀገሪቱ ፎረን ከረንሲ ማስገባት፣ አራተኛው ለተመራማሪ በዱር እንስሳት ላይ ለሚመራመሩ ስፔሻሊ አዞ ላይ ለሚመራመር ተመራማሪ ግብአት ማቅረብ ማለት ነው። ይሄን ካልኳችሁ በዓለማችን ላይ 25 አይነት የአዞ ዝርያዎች ይገኛሉ። ከ25ቱ ሶስቱ በአፍሪካ አንዱ በኢትዮጵያ ስሙም ናይል አዞ ይባላል። ይህ ናይል አዞ በህይወት የሚቆየው ከ100 እስከ 120 ዓመት ድረስ ይቆያል። ዋይልድ ላይ ሲሆን እስከ 100 ዓመት ይቆያል። ዋይልድ ማለት ሀይቁ ላይ እንደዚህ ያለ ቦታ ዙ ውስጥ ሲገባ እስከ 120 ዓመት ድረስ ይቆያል። አዞዎች ለርቢ ሬዲ የሚሆኑት በተወለዱ ከ12 እስከ 16 ዓመት ባለው ለርቢ ይደርሳሉ። ልክ ለርቢ እንደደረሱ ለ4 ወር ያህል አብረው መቆየት አለባቸው። ለ4 ወር አብረው ለመቆየት ወንዱ አዞ ማሟላት ያለበት ክራይቴሪያ አለ። ልክ እኛ የሰው ልጆች በተቃራኒ ጾታ ስንፈልግ ክራይቴሪያ እንዳለን ሁላ የዱር እንስሳትም የራሳቸው ክራይቴሪያ አላቸው። የሚገርመው የመጀመሪያው ወንዱ አዞ ቴሪቶሪውን ማስከበር አለበት። ሁለተኛ ሌሎች ወንድ አዞዎችን ፋይት እያደረገ ጉልበቱን ማሳየት አለበት። ሶስተኛ በጣም ጎበዝ ዋናተኛ መሆን አለበት። በዚህ ሁሉ አልሸነፍም ካለች በግራና በቀኝ ሆርሞን አለ እንድትነሳሳ የሚያደርግ ሆርሞን፣ ያንን ሆርሞን ያፈሳል። ፍላጎቱ ካላት እሷም ታፈስና ጥልቅ ውሃ ውስጥ ይገቡና ግንኙነት ይፈጸማል። ግንኙነት ከተፈጸመ ከ3 ወር በኋላ ሴቷ አዞ እንቁላል ትይዛለች። አዞዎች እንቁላል ለመጣል የሚመርጡት አሸዋማ ቦታ ነው። ትክክለኛ መኖሪያቸው ውሃው ነው። እንቁላል የሚጥሉት ግን አሸዋማ ቦታ ነው። በግምት ከባህሩ ከ5 እስከ 6 ሜትር ያህል ርቃ በመሄድ ወደ ውስጥ ከ30 እስከ 40 ሴንቲሜትር በመቆፈር በአመት አንድ ጊዜ ከ20 እስከ 80 የሚደርሱ እንቁላሎችን ትጥላለች። እንቁላሉ በጎጆው ለ3 ወር ይቆያል። ለ3 ወር ሲቆይ የመጣች ሁልጊዜ ሙቀት ትሰጠዋለች። ቁጥቋጦ ውስጥ በመሆን ጥበቃ ታደርገለታለች። በነገራችን ላይ የአዞዎች አይን 360 ዲግሪ ይመለከታል። ኤኒ ዳይሬክሽን ፕሬዴተር አታክ ሊያደርጋቸው አይችልም። ልክ 3 ወር ሲሞላ ከውስጥ ወደ ውጪ ድምጽ ስትሰማ የኋለኛውን እግር በመጠቀም ከፈት በማድረግ አሸዋውን ማለት ነው። አሸዋው ከፈት በማድረግ እንዲወጡ ትረዳቸዋለች። የተፈለፈሉ ካሉ ተፈለፈሉ፣ ያልተፈለፈሉ ካሉ የፊት ለፊት ጥርሷን በመጠቀም እየሰበረች እንዲወጡ ትረዳቸዋለች። ትክክለኛ መኖሪያቸው ውሃ ነው። እንቁላሉ የጣለችው አሸዋማ ቦታ ነው። እንዳታጓጉዝ እጅ የላትም። ስለዚህ አፏን ትጠቀማለች። በግምት ከ15 እስከ 20 የሚሆኑ ጫጩቶችን አፏ ውስጥ በማድረግ አፏን ሳትዘጋ ቀስ እያለች እያመላለሰች እየወሰደች ወደ ውሃው ትጨምራለች። በነገራችን ላይ አንድ የረሳሁት ነገር የአዞዎች ጫጩቶቹ ላይ ማለት ነው ቴምፕሬቸሩ ጾታቸው ላይ ማተር ያደርጋል። በጣም የሚገርመው የአየሩ ንብረት ጾታቸው ላይ ልዩነት ይኖረዋል። ያ ማለት ምን ማለት ነው? አሸዋው ያለበት ሙቀት በጣም ሞቃት ከሆነ ሁሉም ወንዶች ይሆናሉ። ቀዝቃዛ ከሆነ ደግሞ ሁሉም ሴቶች ይሆናሉ። መካከለኛ ከሆነ ደግሞ ምናልባት 40 እንቁላል የምትጥል ከሆነ 20 ወንድ 20 ሴት ይሆናል ማለት ነው። በዚህ መልኩ ነው የሚያልፈው። የሰጠናቸው ነው የሚባሉት። ለምሳሌ ያህል እንደ አርባ ምንጭ አዞ ራንች 60% አሳ እንመግባቸዋለን።
30% ስጋ እንመግባቸዋለን። 9.5% የተፈጨ አጥንትና ደም እንመግባቸዋለን። 0.5% ደግሞ ቫይታሚን እንመግባቸዋለን። በነገራችን ላይ 3 ዓመት እስኪሞላቸው የተፈጨ ስጋ ልክ እንደ ህፃን ልጅ በማሽን የተፈጨ ስጋ ነው የሚበሉት። በሳምንት 4 ቀን። ለምሳሌ አንድ አዞ ከ250 እስከ 400 ግራም ይመገባል በአንድ ጊዜ። ከ3 ዓመት በላይ ሲሆኑ ደግሞ በሳምንት 2 ቀን ነው የሚመገበው። ቾፕ እየተደረገ እየተከተፈ ይሰጣቸዋል። በአንድ ገንዳ ውስጥ ምን ያህል አዞ እንዳለ ይታወቃል። ምን ያህል ኪሎግራም እንደሚያስፈልገው ስለምናውቅ በሳምንት 2 ቀን እየሰጠናቸው እንመግባቸዋለን ማለት ነው። በጣም የሚገርማችሁ አዞ ዳይጀስቲቭ ሲስተም በጣም ስለው ከሚባሉት እንስሳት ይመደባል። ምግባቸው የሚፈጨው በሙቀት ነው እና በ2 ወር በወር አንድ ጊዜ እንኳን ቢበላ ምንም አይሆንም ማለት ነው። እስከ 2 ወር ድረስ በላይ ይችላል። በደንብ ከበላ በኋላ እንትን ላይ ባህሪው ይቀየራል። ግን ረሃብ በሚሆን ጊዜ ይቀየራል። ለምሳሌ አሁን እርስ በርስ ይበላሉ። ያን ያህል ጊዜ ከቆዩ አጠገባቸው ያለውን ራሱ ለመብላት ይቃጣሉ። በዚህ በክሮኮዳይል ላይ ሰማክ የዚህ ናይል ክሮኮዳይል ሌሎቻችን ውስጥ አለ። አባይስ ብቻ ሳይሆን ጫሙ እንደ አለ በሃይላንድ ነው የሚታወቀው። ጋምቤላ አካባቢ ደግሞ ሲጂ ጋምቤላ ሰዎች ኢዝሊ በድንገት ያደረጉት ያለ ምናልባት የአመጋገብ ስርዓት አሪፍ ከሆነ አሁን ለምሳሌ በሻርክ ብንረግሽ የቀይ ባህር ሻርክ ኤክሰስሊ ፉድ ስለሚያገኝ ሰው ለመብላት ሰው ለመተራቆም ይችላል። ሜዲትራኒያን ባህር ላይ ብትሄጂ ግን ይሻል የሚወደድ ይችላል። እንዲህ አይነት የባህሪ መለዋወጥ ነገር አለባቸው። ትክክል ነው። ለምሳሌ ሁለቱን ሐይቆች ላነጻጽርላችሁ፣ ጫሞና አባያ። አባያና ጫሞ ላይ ያሉ አዞዎች ባህሪያቸው ቶታሊ የተለያየ ነው። ሪላቲቭሊ ጫሞ ላይ ያሉት የተሻሉ ናቸው። ለምን? ጫሞ ሐይቅ ላይ የአሳ ሀብቱ በጣም ብዙ ነው። እዚህ አባያ ላይ ካየን ደግሞ ፉርቼኑ ዊክ ነው። ብዙ አሳ እንደ ልብ አያገኝም። ይጠመዳል። አዝጋሪ ይሻል። ያ አሳ ይጠመዳል ማለት ደግሞ አዞ ምግብ አያገኝም። ለዛም ነው ባህሪው ወጣ ያለ የሚሆነው። ያ አዞ ገበያ ትሄዳለሽ? አዞ ገበያ አንዳይና የእሱ ገበያ ስፍራ ነው ይባላል። አዞ ገበያ ይባላል። አይተሽዋል? የማይሽት ትሄዳለሽ? ለጉብኝት አንደኛ እዛ ቦታ እንሄዳለን ለጉብኝት። እንቁላልን የምንሰበስበው ከዛ ነው። ኦኬ ለርቢ አዟ እዛው 3 ወር እንቁላል እሷ የምትጥልበትን ወር እናውቃለን። ታህሳስ ጥር አካባቢ ነው እንቁላሉን የምትጥልበት ጊዜ ላይ ድንኳን ይዘን እንጥልና 3 ወር እንጠብቃለን። 3 ወር እንጠብቅና እናትየው ልክ ተፈጥሮ ከ15 እስከ 20 የሆነው ወደ ውሃ አድርሳ እስክትመለስ እኛ ደግሞ የቀረውን እንቁላል ሰብስበን ወደዚህ ይመጣል። ጫጩቶቹ ማለት ነው። እናንተው ምን ተስፋችሁ እርግጠኛ ነኝ በወራው ደግሞ 98 ከመቶ ይሞታሉ። 2% ነው ሰርቫይቭ የሚያደርገው። ወንዝ በሙሉ 2% ነው ወንዝ እንሻገር። እዚህ ነው መቶ በህያው ሆኖ ይቀጥላሉ። 100% እንኳን ባይሆን 85% መሆን ይችላል። እኛ ጥበቃ ስናደርግ ሐይቁ ላይ ለእናትየው ጥሩ አንደኛ እንሽላሊት አለ፣ ሌሎች ነፍሳት አሉ፣ ሌሎች የዱር እንስሳት አሉ እንቁላሏን የሚያበላሹባት፣ እንቁላሏን የሚበሉባት። እኛ ግን ያንን ጥበቃ እናደርጋለን። በዚህ መልኩ 85% ይሆናል። 25% ደግሞ ፌል ያደርግባታል ማለት ነው። እዚህ ጋር ስንመጣ የገንዳ አይነት ነው። 2 አይነት ገንዳ ነው እንደ አርባ ምንጭ አዞ አይቻለን። አንደኛው ግሪን ሃውስ ይባላል። ይሄኛው ግሪን ሃውስ ጫጩት አዞዎች የሚቆዩበት ቦታ ነው። 3 ዓመት እስኪሞላቸው እዚህ ውስጥ ይቆያሉ። ይህን ግሪን ሃውስ ለሁለት ነገር ነው የምንጠቀመው። አንደኛ ለጥበቃ ወይም ለፕሮቴክሽን እንጠቀማለን። በጣም ትንንሾች ስለሆኑ ራሳቸውን መከላከል ስለማይችሉ ወፎች፣ አንዳንድ ወፎች አሉ እንደ ኢግል የሚባሉ ወፎች አሉ ንስር ይበሏቸዋል ወስዶ። ከነሱ ለመጠበቅ እዚህ ውስጥ እናቆያቸዋለን። ሁለተኛ ደግሞ ኦፕቲመም ቴምፕሬቸር ለእድገታቸው የሚያስፈልግ ሙቀት
ቅድም ብያቸዋለሁ ምግባቸው የሚፈጨው በሙቀት ነው ብያቸዋለሁ። በሳምንት 4 ቀን ይበላሉ። በሳምንት 4 ቀን የበሉት ምግብ ወደ ሰውነታቸው እንዲቀየር ከፍተኛ የሆነ ሙቀት ያስፈልጋቸዋል። ለዛም እዚህ ውስጥ ይቆያሉ። ሁለቱም ገንዳ ይሄኛው ግሪን ሃውሱ ኖርማሉን ገንዳ በየቀኑ ይጸዳል። ለምንድን ነው በየቀኑ የሚጸዳው መሰላችሁ? እዛው በልተዋዘው እዛው ስለሚጸዳዳ ባክቴሪያና ፈንገስ ዲቨሎፕ እንዳያደርግ ሲባል በየቀኑ ኃይል ባለው ውሃ በሳምንት 1 ቀን ደግሞ በፖታሽየም ፐርማንጋኔት ኬሚካል ይጸዳል ማለት ነው። ገንዳቸው የሰው ልጅ ነው ገንዳቸውን ገብቶ የሚጸዳው። ይሄ ቆዳው እና እናንተ ለምን ትፈልጉት ደረሱ በኩል ያለው እንጂ ከጀርባው አይደለም። ከጀርባ በኩል ያለው ኦስቶዶርም ይባላል። እዛ ጋር አሳያችኋለሁ በኋላ። በነገራችን ላይ ሁሉም ማዞ ለቆዳ አይወሰድም። ሁሉም ማዞ ለቆዳ አይወሰድም። የእድሜ ገደብ አለ። ከ5 ዓመት እስከ 10 ዓመት የሆኑት ብቻ ናቸው። ከ10 ዓመት በላይ ሲሆን ቆዳው በጣም ጠንካራ ይሆናል። ለምንፈልገው ዓላማ ማዋል አንችልም። ከግራ ወደ ቀኝ ሲለካ ከ25 እስከ 38 ሴንቲሜትር የሆነ ቆዳ ነው የሚወሰደው። በጣም ውድ ከሚባሉ ቆዳዎች ይመደባል። ለቦርሳ፣ ለጫማ፣ ለቀበቶ ያገለግላል። እሱ ብቻ ነው። የተለያዩ ስኮላሮች እንደሚሉት ከሆነ የአዞ ስጋ ሃይ ፕሮቲን ነው። ልክ እንደ አሳ ፍሬንቾቹ ይበሉታል። ሃይ ፕሮቲን ነው። ሌስ ፎስፎር በጣም ዝቅ ያለ ነው። ስፔሻሊ የወንድ ልጅን የዘር ስፋት በማበልጸግ ትልቅ አስተዋጽኦ አለ። የሚገርመው ግን እኛ ኢትዮጵያውያን የሃይማኖትና የባህል ሀገር ስለሆነ አንመገበውም። ብንመገበውም ግን ምንም አይነት ጉዳት የለውም። ፍሬንቾች ግን በጣም ፈልገው ነው የሚበሉት እና እኔ እንደው ትንሽ ለቀቀፍ ግን ወንድ ልጅ ምንም ሴክሱዋል ተንኮፍ ንቆ ያደርገዋል። አንድ ሰው አጋጥሞኛል እዚህ እናንተ ባህል ራሱን ሲበልቱ ከዛ በኋላ ጫካውን ሰጥቶ እንደሄዳ ጫውኛል እና አለ ሌላ ነገር እንትን ይላል። በአንድ በኩል ደግሞ እንደዛ አይነት ነገር እንዲጠፉ ያደርጋቸዋል። ምክንያቱም ዝም ብሎ እዚህ ያለበት በሙሉ አሁን ትልኛል ዞ ያዞ እንግዲህ በዓለም ደረጃ ወደ 25 ናቸው ያሉት። 25 ዝርያ ነው በዓለም ደረጃ። አሁን ናይል ክሮኮዳይል፣ አሊጌተር እና ደግሞ ማነው አሁን ያለውን ልውረድ። በዓለማችን ደረጃ 25 አይነት ዝርያዎች ናቸው። እያንዳንዱ በዝርዝር እዛ የተቀመጡ አሉ፣ ሙዚየም ውስጥ አሉ። ከ25ቱ ዝርያ 4 ዝርያዎች በአፍሪካ ውስጥ ነው የሚገኙት። ከአራቱ ደግሞ አንዱ በኢትዮጵያ ደረጃ ናይል ክሮኮዳይል ነው የሚገኘው። የናይል ክሮኮዳይል እንግዲህ ከሌላውም ለየት የሚያደርገው ባህሪው ትንሽ አግሬሲቭ ነው። በአግሬሲቭነቱ ከሌላዎች ትንሽ ለየት ያደርገዋል። ከዛ ሲቀጥል አግሬሲቭ ቢሆንም ግን ያው ሰው ልጅ እንደ ሙያ ወስደን ዛሬ 41ኛ ዓመት ይዘናል። ይህን ስንይዝ ከጎብኚውም ካስጎበኚውም ውስጥ ወርዶ ከሚሰራ ምንም ነገር ጥቃት የደረሰው የለም። ቆዳ ተደረገ ጀምሮ እንግዲህ ከ1982 ዓመተ ምህረት ጀምሮ ፕሮሰስ እየተደረገ ቆይቷል። ግን እንደምን ፈልገው ያህል አይደለም። ማርኬቱን መፍጠር አልቻለም እኮ ወልዋድ ይሰራበታል እንዴ? ከአንድ አሁን እኮ እኛ እዚህ ጋር ያለን አንድ ነው። እንደውም በፊት እኮ እንዳቅድ ይፈይዞ የነበረው ግለሰብ አርዮችን ጨምሮ መፍጠር ነበር። አልሄዱበትም ማለት ነው። አልተካሄደበትም። ብዙ ይቀራል። ያካሄድ ማለት ነው። ይቀራል። ድሮ ደርግ መሰረተ በኋላ ሄደ። አንድ የሆነ በራሱ በኩል ቅርስን ጥሎ ሄደ። እሱን ያነሳሳው ነገር ጋር እሱ ቢኖር ያንን ነገር አራምዶት እስከሆነ ጥግ ላይ ያደርስ ይችል ነበር። እስከ ፋብሪካው ድረስ አምጥቶ እዚሁ የሚመረቱትን ነገሮች እንዲመረቱ ሊያስደርግ ይችል ነበር። ከዛ በኋላ ያዲግ ገባ። ያዲግ ከገባ በኋላ እንግዲህ አረባባቸው ላይ ነው በቃ ያ ነው የሚራቡት እንግዲህ እሱ የሚራቡት አንደኛ ቀደም እዛ ጋር እንደጀመርነው
የራሳቸው እንግዲህ የስሪያ ወቅት አላቸው። የስሪያቸው ወቅት ኖርማሊ መስከረም ላይ ይጀምራል። መስከረም ላይ ሲጀምር ያው ትክክለኛ ኖርማሊ የሚሄዱት ለአንድ ወር ያህል ቋሚ በሆነ መንገድ ሳያቋርጡ ጠዋትም ማታም እንደዚህ ግንኙነት ያደርጋሉ። ሁሉም ሴት ከሁሉም ወንድ ጋር ሁሉም ሴት ነው መጣለው ያንን ግንኙነት እያደረጉ ሲቆዩ አንዷን ወር ሲሪየስሊ በሆነ መንገድ ከአንድ ወር በኋላ ግን ሁለተኛው ወር ላይ ሶስተኛው ወር ላይ የሆነች ጋፖች ይኖራሉ። የዛን ያህል አይደለም እየተው እየረሱት ይሄዳሉ ማለት ነው። ያን ሲያደርግ ግን መጀመሪያ ወደ ጳጉሜ ወር አካባቢ ላይ ከጳጉሜ በፊት ባለው ጀምሮ ከነሐሴ ጀምሮ ጳጉሜ ውስጥ አንድ ላይ ባለው ውስጥ ይመራረጣሉ። የመመራረጥ እንትን አላቸው። የምትወደው ማግኘት እንደ ጠየቀው ጥያቄ አንዷ ሴት አዞ ከሌላ ወንድ ጋር አትሄድም፣ ወንዱ አዞ ከሌላ ሴት ጋር አይሄድም። ስለዚህ ይመራረጣሉ። ሲመራረጡ እንዴት ነው መመራረጡት? ልክ እዚህ ጋር ብዙ አዞ እያለ ወንድየው አዞ አንዷን አዞ ላይክ ካደረጋት የዛችን አዞ ዙሪያዋን እየሄደ እየዞረ ባገጩ ውሃውን እየመታ በጭራው ውሃውን እየመታ እዛው ቦታው ላይ ሙቭ ያደርጋል። በዛን ሰዓት እዛ ጋር ያሉት ይግባባሉ። ያው የእግዚአብሔርም አሰራርም ስለሆነ ነቸር ስለሆነ የመግባባት አይነት ሁኔታዎች አሏቸውና ምን ይሆናሉ? ያንን ቦታ ቀስ እያሉ እየረቀቁ ይሄዳሉ። ሌሎቹ ከዚህ ሁለቱ ይቀርና ከዛም በኋላ ልክ ወደ ዋናው ወደ ገደለው ለመግባት ሲፈልግ ደግሞ ቀጥታ ዝም ብሎ መጥቶ መጋለብ አይጋለብም። እሷን መጥቶ የመነካካት አይነት ሁኔታ ከተመራረጡ በኋላ ያንን ድርጊት ሲፈጽም እንግዲህ የተመራረጡትና ግንኙነት ያደርጋሉ ካል ብልት ነው አላቸው ማለት ነው። ስለዚህ ምንድነው የሚሆነው? ያሷን አዞ ዙሪያ እየዞረ እሷን ከዛ በኋላ ይነካካል። ሲነካካ በምንድነው በአፉ ጫፍ ብብቷ አካባቢ ይነካል። እንደገና ደግሞ በአገጯ ውስጥ እየገባ በአፉ ጫፍ አገጯን ይነካካታል። ኖርማሊ እንደ ወርም አፕ ሂደት እንደማለት ነው። ያንን ሂደት ይፈጥራል። ያንን ሂደት ሲፈጥር ሴቷ አዞ ፈቃደኛ ካልሆነች ለወንድየው አዞ እዚህ አገጭ ውስጥ የሆነ እጢ አለ። ይሄ እጢ የሴቷን አዞ ፍላጎት ወይ ስሜት መቀስቀሻ ይችላል። ስለዚህ ልክ በሷ ፍለፊት ቀና በማለት ያንን እጢ ፓምፕ ያደርጋል በሷ ላይ። በሚያደርግበት ሰዓት ያንን ጠረን እሷ ታገኛለች። ጠረኑን ባገኘች ሰዓት ፍላጎቷ ወዲያውኑ ይነሳሳል። በዛን ሰዓት ጭራዋን ቀና አድርጋ ምልክት ታሳያለች። እሱ ልክ እሷ ላይ ይወጣና ጀርባዋ ላይ ሙሉ ይተኛል። ከዛም በኋላ ከጭራው በኩል ምን ያደርጋል? እሷ ጭራዋን ቀና አድርጋለች። እሱ ደግሞ ጭራው ወታች ቆለሙመዋል። ልክ እንደ አዞው መጠን የብልቱ መጠን ኖርማሊ ይሄ አሁን እዚህ ጋር ያየነው 37 ዓመት ያልኩት ከ17 እስከ 20 ሴንቲሜትር በሚያክል ብልት ነው ብልቱ። ኖርማሊ ከ17 እስከ 20 ሴንቲሜትር በሚያክል ርዝማኔ ያለው አዞ። ምክንያቱም ሲያደርግ እንደዚህ ሲጀምሩ ከመጠን ሲያደርጉ እናያለን። ስለዚህ እንደየ አዞ መጠን የብልታቸው መጠን ይለያያል። ከዛ አንፃር ምንድነው ያንን እንግዲህ ከተቆላለፉ በኋላ ኖርማሊ እሱ ጭራውን ወደ ውስጥ ይቆለምመዋል። እሷ ደግሞ ከላይ ታደርገውና ልክ እሷ ከላይ ሆነ ወታቸው እንደማድረግ እሱ ከላይ ከታች ሆነ ወደ ላይ እንደማድረግ ይሆናል ሲጀምሩ ማለት ነው። ያው ተፈጥሮ ነው፣ አሁንም የእግዚአብሔር ስራ ነው። ያን ሲያደርጉ ከ4 ደቂቃ እስከ 7 ደቂቃ ባለው ሰው ግንኙነት እያደረጉ ይቆያሉ። ያንን ካደረጉ በኋላ እንግዲህ እየደጋገሙ ያደርጋሉ ለአንድ ወር ያህል። ኖርማሊ ከአንድ ወር በኋላ እየተውት እየረሱት ይሄዳሉ። እስከ አንድ ወር እስከ 2 ወር ከምናምን ባለው ውስጥ ያቆሙታል። ከዛ በኋላ በቀጣይ አመት ወይ ከዛች አዞ ጋር ሊገናኝ ይችላል፣ ላይገናኝ ይችላል፣ አይታወቅም። አሁን ካለኝ መረጃ አኳያ የመጀመሪያዎቹ የአዞ እርባታ ሰራተኞች መካከል አንዱ አንተ ነህ። ማነው ስምህ? ምን ያህል ጊዜ እዚህ አገልግለሃል? እሺ፣ እኔ ቶማስ ታማ ይባላል። እዚህ አርባ ምንጭ አዞ ራንች ላይ ስራ ከጀመርኩ ዛሬ 37ኛ ነው። 37 ዓመት ምንባብ ሄደህ አዞን ማረድ ተምረህ መታል ይባላል። ምናልባት እንደ በሬ እንደ በግ ነው ወይስ የራሱ ጥበብ አለ? የራሱ ጥበብ አለ። በሬ ሳይሆን ቆዳ የምፈልገው ደረት በኩል ከደረት በኩል ያለ ቆዳ ነው የምፈልገው ስለሆነ ከዛ ከጀርባ ነው በማጅራቱ እንዲህ ነው የምታረደው። ስለዚህ ይሄ በኩል ይፈልጋል። እዚች ላይ የምትቀር ክፍል አለች። አንድ 4 መስመር
ጠንካራ ክፍል አለ የያዘው ጀርባ ቆዳ ማለት ነው። እሷን ለብቻ ትወጣለች። የጎኑና የደረቱ አንድ ላይ ነው አንድ ላይ እና በገበያው ላይ የሚፈልገው ከፊት ያለው አካባቢ ከፊት ያለው እንጂ የጎኑና የደረቱ አንድ ላይ። ዚምባብዌያን ስጋው ምንድን ነው የሚያደርጉት? ስጋው እነሱ ጋር ያው የሚጠቀሙበት ሁኔታ አለ። የሚመገቡ አካል አለ አዘጋጅተው ይሸጣሉ። እኛ ጋር ግን አሁን ለጊዜው የተመቻቸ ነገር ስለሌለ መልሰን ያዙት ራሳቸው ግን በዓለም ላይ እኮ በጣም ውድ እኮ የስጋ አይነቶች መካከል አንዱ አዞ ትክክል ነው። እዚህ ወደ ኬንያ ምናምን አካባቢ ራሱ ወደ 120 ዶላር ድረስ ኪሎ ይሸጣል በኪሎ ማለት እንደዛ ለመጠቀም አንዳንድ እንትኖች ያልተሟሉ እኛ ዘመናዊ ቄራ ያስፈልጋል። ከእድገታቸው ጀምሮ ለስጋ ተለይተው ማደግ አለባቸው። ስለዚህ አሁን ባለው ሁኔታ ለማድረግ ትንሽ እንትን ስለሆነ መልሰን ለነሱ እንትንስ አሁን ዘመናዊ ቄራ ኖሮ የእርድ ስርዓቱን ለማካሄድ ምን ያህል ሰው ያስፈልገዋል? አንድ አዞ ለማረድ አንድ ሰው ሊያርድ ይችላል። አንዱን ሁለት ሰው ኖርማል ሁለት ሰው ግራና ቀኝ ሁለት ሰው ወዲያውም እንትላት አድርጎ ለማውጣት ሁለት ሰው በቂ ነው። አሪፍ የጉብኝት ጊዜ ነው ያሳለፍነው። እርግጠኛ ነኝ ባያችሁት ደስተኛ ትሆናላችሁ ገምታለሁ። አያሌ ነገሮች ነው ያጋጠሙኝ። ወደፊት በሚሰራቸው ፕሮግራሞች እየቀላቀልኩ እመጣለሁ። በጋሞ ባህል መሰረት በብረት ምጣዱ ነው ምግቡ እንዲቀርብልኝ ነው። አሁን አሳምዶ ይባላል አሳጥብስ ልንበላ ነውና አሳጥብስ ልንበላ ነውና መልካም ሁሉ እየተመኘው እንሰነባበት። ሰላም በምድራችን ላይ ይስፈን።